በስከ መጨረሻም ጀግኖቹ ብሩኬን እና መድብልን አትርፈው እንግዲህ ወደ ቤቱ ብሩኬ ገብቶ ምሳሌ ጋር ለመገናኘት በቅቷል ማለት ነው። በጣም ደስ ብሎናል። ሁላችሁም ደስ እንደሚላችሁ ነው። እንግዲህ በሁለቱም ፊልም ያው ተፋልመው እንግዲህ ብሩኬ በጣም ደክሞና በጣም በሚያሳዝን ሁኔታ ሆስፒታል ገብቶ እየተረዳ እንደነበርና ብዙ ከመጎዳቱ የተነሳ ከውሃ ጥሙና ከምግብ እጦቱ የተነሳ በጣም ተዳክሞ እንደነበር ባየንበት ሰዓት ሁላችንም ማዝነን ነበረ። በዚህ ሰዓት ደግሞ እንግዲህ መስዋዕት ሆኖ ለጓደኛው እንግዲህ ፊት ለፊት ደረቱን ሰጥቶ መጎሴም ቆስሎ ሆስፒታል ይገኛል ማለት ነው። እሱ እንግዲህ ደም ብዙ ስለፈሰሰውና በሰውነቱ ውስጥ ያለው ጥይት እስካልወጣለት ሰርጀሪ ተሰርቶ እስከሚወጣለት ሆስፒታል ውስጥ እንደሚገኝ በጠና እንደታመመ ያየንበት ፓርት ነው ይሄ። ምሳሌ አባቷን ስታይ በድንጋጤን የደነገጠችው ምክንያቱም ብሩኬን የምጠብቀው ሙሉ ሰውነቱ ደስ የሚለውንና አባቷን የምታስታውስበትና አሁን ግን በቅጥቀጣና በድብደባ እንዲሁም በምግብ እጦትና በውሃ እጦት የተበሳቆለውን አባቷን በር ከፈት አድርጋ ስታየው ግን በድንጋጤ አይኗን አፍጥጣ አባዬ ነው ወይንስ ሌላ ነው እስከ ማለት ደረጃ የደረሰችበትን ያየንበት ነው። በዚህ አጋጣሚ ደግሞ ዝና በህይወቴ ተሸንፌ የማላቀውን ሽንፈት ነው የተኮናነብ ነው እያለ ለኻሊብ ሙሲሲ እየደወለ እኔ እኮ መጀመሪያም ቀላል ናቸው አትበል፣ ቀላል ሳይሆኑ አደገኛ ናቸው ብያለሁኝ፣ እናስወግደው ብሩኬን ብዬ ነበር፣ አንተ ግን አልሰማኝም እና ጉድ ተሰርተናል በማለት ለኻሊብ ሙሲሲ መርዶውን ይነግረዋል። ኻሊብ ሙሲሲም በጣም ይበሳጫል፣ ይናደዳል። እንዴት ጠባቂዎቹ የት ሆነው ነው እንደዚህ ሆነው በማለት ሲጠይቀው ጠባቂዎቹን ከአስፓልት አፈናጥረው ጥለው ነው የዘገረሯቸው፣ ሁለቱን አስፓልት ውጭ ነው ያገኘኋቸው፣ ሌሎቹ ወዴት አባታቸው እንደገቡ አላቅም በማለት እንግዲህ በንዴት በብስጭት ሲናገረው እንግዲህ በጣም እየተናደደበት ነው። ሆኖም ግን ዝና ጉረኛ ነው እንጂ ጉራ ነው እንጂ የሚያውቀው እሱ ለሴቶች ሲያስፈራራ ነው እንጂ የሚያውቀው ወንዶች ላይ ግን ምንም ኃይልና ጉልበት እንደሌለው ያየንበት ፓርት በፊተኛው አልፏል። መጎሴ ግን ከመጨረሻ ሁሉን ነገር ትቶ ለጓደኛው ለብሩኬ ሲል እንግዲህ መስዋዕት ሆኖ ያው አሁን በጣም በጠና ታሞ ሆዱ ውስጥ ያለው ጥይት ለማውጣት ደግሞ የደም አይነት ኦ እንደሚያስፈልገው ዶክተሮች ተናግረዋል። ሆኖም ግን መድብል አሁንም ቢሆን የደም አይነት ኦ ለማግኘት እንግዲህ በየአቅጣጫው መደወል እንዳለበት እቅድ ይዞ ቅድሚያ ማን ይሆን ለባለቤቱ እንደውልላት፣ ባለቤቷ ተመሳሳይ ሎላ ሊኖራት ይችላል በማለት ይማከራሉ ከጓደኛው ጋር። አይ ግን ከነገርናት ልትደናገጥ ትችላለች በማለት ደግሞ ወደ ሌሎቹ ለመለገስ እንደሚችሉ ከጓደኞቻችሁ ውስጥ ደውል ሲለው እንግዲህ የመጀመሪያ የደወለው በዳጣ ጋር ነበር። ዳጣም ደግሞ ደምሽ ታይፕሽ ምን አይነት ነው ሲላት ቀይ ደግሞ የደም ምን አይነት አለ እያለች ነው እንግዲህ ያተናገረችው። ከዛ እሷን ደግሞ አልፎ ወደ ኤፍራታ ሲደውል ኤፍራታ ደግሞ ከማህሌት ጋር ሆና ቁጭ ብላ ማህሌት እንግዲህ እስከ መቼ ነው ዝና አሁን ዝና በጣም ተንብሏል፣ ብሩኬን ይዘውታል፣ ብሩኬ ዝና እስር ነው እያለ ስትነግራት እና አሁን ብሩኬ ቢመጣ ደስ ይልሻል ያኔ አለቻት። ኧረ እባክሽ ምን ነው በመጣና ይቅርታ ጠይቀሽው አብሮሽ በኖረ በማለት ስትላት ያሳለፈችውን ስራና ተንኮሏን በማሰብ እንግዲህ ብስጭትና ንዴት ሆኖባታል ማህሌት። እንግዲህ መድብል ሰላም ወደ ቻናል የተከታታዮች የሚርናት ዩቲዩብ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ በጣም ደስ የሚል ነው። ምንም ቢሆን በሕክምና እየተሰጠ ብዙ ጉዳት ቢደርስባቸው ሆኖም ግን መጎሴም ከማገገም ብሩኬም ወደ ቤቱ ለመምጣት የበቃበት ፓርት ነው። በጣም ደስ ይላል። እንግዲህ ብሩኬን እየተንዘፋዘፉ እንደምንም ብለው አንጠልጥለው እሱ መድብልና ጓደኛው ወደ ሆስፒታል ይወስዱታል። ሆስፒታል ከወሰዱት በኋላም ዶክተሩ ርብርብ በማድረጉ ብሩኬ ብዙ የተጎዳው በውሃ ጥምና በድብደባና በምግብ መጦት ስለነበረ ተዳክሞ የነበረውን ግን እንደምንም ብለው አገግሞ እንዲነሳ አድርገውታል። በአንጻሩ ደግሞ እንግዲህ
ሞገስ በጣም ተመትቶና ደም እየፈሰሰውና ከመጠን በላይ ደም ስለፈሰሰው ደም ደግሞ መለገስ እንዳለበት ተነግሯቸው ደሙም እንግዲህ የደሙ ታይፕ ኦ እንደሆነ ሲነገር መድብል በየአቅጣጫው እየደወለ ነበር። እኛ እኮ ደማችን ኦ ቢሆን ኑሮ እንሰጠው ነበር፣ ምን ይሻላል እያለ ከጓደኛው ጋር ይነጋገር ነበር። ሆኖም ግን ሬድ ክሮስ ሊሰጣቸው እንደሚችልና በሆስፒታል መጠየቅ እንደሚችሉ እየተነጋገሩም ነበር። በአጋጣሚ ግን በቤተሰቦቻቸው መካከል ላይ ሊኖር ይችላል በሚስቱ ሲለው ሚስቱ ጋር ለመደወል ከባድ ሆኖባት ነበር። ሆኖም ግን ቅድሚያ ወደ ዳጣ ቢደውልም ዳጣ ግን ፍርሃት ስለለቀቀባት ደሙን የመለገሱን ነገርም ተርጉሙም ስላልገባት እንደውም ድንግርግር በማለቷ በጣም ተናዶ ወደ ኤፍራታ ይደውላል። ኤፍራታ ጋር ሲደውል እንግዲህ መድብል ደወለ ትላታለች። ከመሀሌት ጋር ተቀምጦ አንሹ ስትላት ታነሳዋለች። ሰላም ካላት እንዴ አንተ ለጅቦች ሰጠኸኝ እኮ ጠፋህ ስለዋለች። እኔ ነግሬሻለሁ ራስሽን ለፖሊስ አመልክችና አሳውቀሽ ነፃነትሽን ይዘሽ ተንቀሳቀሽ ብዬሻለሁ። ከዚህ በላይ ምን ላደርግሽ እችላለሁ በማለት መድብል ይነግራታል። አሁን ለሆነ ጉዳይ ፈልጌሽ ነው እባክሽ ሲላት ምንድን ነው የፈለግከው ከኔ ንገረኝ ስትለው መወስ በጠና በጥይት ተመቶ ሆስፒታል ነው እና ደም ያስፈልገው የደም ታይፕሽ ምንድን ነው ሲላት ኦ አለችው ማለት ነው። እንደዛ በዛን ሰዓት መድብል በጣም ተደሰተና በቃ እኔና ደሙን ለግሽለት አትርፊው እሱ ለብሩኬ ሲል ብዙ ነገር የሆነ ነው ሲላት እንግዲህ እሷ አጅሪት ካጠገቧ ሆና ማህሌት ገንዘብ ትከፍላለህ ብለሽ ጠይቂው አለቻት። ከዛ ምን ያህል ሲላት 50 ሺህ በይው ሲላት እሷ ካጎንሽ ያለች ማህሌት ናት 50 ሺህ እያለች የምትለው እኔ 50 ሺህ ከየት ነው የማገኘው 20 ሺህ እከፍልሻለሁ ሲላት እሷ ደግሞ 30 ሺህ በይው እያለች ትደራደራት ነበር። ሆኖም ግን 20 ሺህ ለማለት እንግዲህ አስቤ እደውልልሃለሁ በማለት ስልኩን ትዘጋዋለች። ከዛ ምን አለቻት አንቺ ለሱ ደም የምትለግሽ ከሆነ ለሞገስ እኔ ለዝና አሳልፌ ነው የምሰጥሽ ስትል ማህሌት ዛተችባት። እሷም እንዴት አሳልፈሽ ትሰጪኛለሽ ስትላት እንዴ እሱ እኮ ነው ኑሮዬን እንደዚህ ብስቁልቁል ያደረገብኝ ከባሌ ጋር አባልጎኝ እንዲሁም ደግሞ የነ ምሳሌ ንብረት ሁሉ እንዳላገኝ ያደረገው እኮ መጎስ ነው። እንዴት መጎስን ለኔ ምንም አላረገሽ ብለሽ ትኛለሽ እና በቀልም በበቀል ልትለመልሽ ነው እንዴ? እኔ ደግሞ ገንዘብ ነው በአሁኑ ሰዓት የምፈልገው እና ገንዘብ ከሰጠኝ አደርገዋለሁ ብላ በ20 ሺህ ብሩ ተስማምታ ኤፍራታ ለሞገስ ደም በመለገሷ አሁን በአሁኑ ሰዓት ሞገስ እንግዲህ ሆድ ውስጥ የገባውን ጥይቱን በማውጣት እንግዲህ ሰርጀሪ ተሰርቶ አገግሞ እሱም ምሽት ላይ ወደ እነ ብሩኬ ቤት እንደሚሄድ ተገልጾለታል። ብሩኬ ግን ያው ሁሉን ነገር አድርጎ አገግሞ ወደ ቤቱ ተመልሷል። በጣም ደስ ይላል። በዚህን ሰዓት እንግዲህ ቅድስትና ዳጣ በጣም እየተደሰቱና እየተጨባበጡ እየተቃቀፉ ያየንበት ነበር። ምሳሌ አባቷን ለመቀበል ሽር ጉድ እያለች እንግዲህ ቤት እያናጽዳ ቤቱን አዘጋጁ አግኝቼዋለሁ በማለት መድብል ይደውልላቸዋል። መድብልም ሲደውልላት ቅድስት ማመን ያቃታት። ምክንያቱም ቅድስት ብሩክን በጣም በጉጉት የምጠብቀው ነው። ምሳሌ በተከታታይ አባዬ መች ይመጣል ባለቻት ሰዓት ሁልጊዜ እየደነገጠኝ ማለት የምትችለው ነገር ግራ ይጋባት ነበር። ዛሬ ግን አፏን ሞልታ ለምሳሌ አባትሽ ይመጣል ቤቱን በቃ አፏን እናርገዋ በማለት ዳጣም ትናገራለች። እንግዲህ ቅድስትና ምሳሌ ቤቱን ጠራርገው ካዘገጃጁ በኋላ ምግብ መስራት ጀመሩ። ምግቡንም ዳጣ ካላቀመሳችሁኝ ስትል አንቺ ወጥ ሰሪ ብኮኝ መቼም ወጡን ጨርሰሽ ትበይዋለሽ ራስሽ ከሰዎቹ ሳታዳርሽ ትላታለች። እንዴ ሰላምዬ እኮ በየሰዓቱ ነው ቅመሽ እያለች የምቀምስላት ጨው አንሶታል ጨው ያስፈልገዋል እንዲህ ነው እያልኩኝ በጣም ነው የምቀምስላት። አንቺም እድለኛ ነሽ አባት አግኝተሻል። ምሳሌም አባቷን ልታገኝ ነው በማለት ቅድስት ትነግራታለች። ከዛም እንደዛ እያሉ በተቀመጡበት እንግዲህ ሽር ጉድ ብለው ቅድስት የምጠብቀው ብሩክ እንግዲህ መጀመሪያ የምታውቀውን አባቷን ብሩክ ነበር። ሆኖም ግን የቤት ደውል ተደውሎ በር ሂዳ ለመጀመሪያ የከፈተችው እሷ ነበረች። ምሳሌ ያየችውን በዓይኗ ማመን አቃታት። ፍጥጥ ብላ ቀረች። ወደ ኋላ መሸሽ ጀመረች። እጇ ይንቀጠቀጣል። በጣም ይርበተበታል ሰውነቷ ሙሉ አካሏ። አባዬ ነው ወይንስ አይደለም ብላም ሩጣ ለማቀፍም አልቻለችም። አባቷን በዚህ አይነት ሁኔታ አቀበለዋለሁ ብላ ወይንም ማየዋለሁ ብላ አላሰበችውም ነበር። በጣም በሚያሳዝን ሁኔታ ግን እሷም
አይኗ እንደፈጠጠ አባትየውም በመድብልና በመድብል ጓደኛ እንደተገደፈ ወደ ቤቱ ገብቷል። ምሳሌ ከዚህ በኋላ እያየችው ምን ትል ይሆን? እንደውም በአየር አይደለም ባት የሚመጣው ዘገየሳ እያለች ቅድስትንም ጠይቃት የነበረው። ቅድስት ደግሞ አንቺም እኮ ከታይላንድ ስትመጪ እንቅልፍ ወስዶች ነው እንጂ ብዙ መንገድ ተጉዘሻል፣ አልተኛሽም እንደ አየር ላይ ስትላት ተኝቻለሁ አለች። አይ እኮ ስለዚህ ስለተኛሽ ነው እንጂ ርቀት አለው፣ በሰማይ እኮ ነው የሚመጡት፣ እኔ ምን ያህል ሰዓት እንደሚፈጅ እንዴት አውቀዋለሁ በማለት ነበር ስትመልስላት የነበረው። ምሳሌ እንግዲህ ብሩክን የምትጠብቀው ሱፍና ከረባቱን ለብሶ ወይንም ሸሚዝና ከረባቱን አድርጎ እሷን ከታይላንድ አሳክሟት ሲመጣ ዝንጥ ብሎ የመጣውን እንደዛ ነበር ብሩክን ስጠብቅ የነበረው። ሆኖም ግን የጠበቀችውን ሳይሆን ያልጠበቀችውን በማገኘቷ በጣም ተደናግጣለች። ያም ሆነ እንግዲህ ከቤት በመምጣቱ ብሩኬ በጣም ደስ ብሎናል። አገግሞም ወደ ቤቱ ከመጣ ከዚህ በኋላ እንግዲህ አሁን የሚያስፈራው እንግዲህ ሞገስ ነው። ሞገስ በዛሬው ዕለት ካልወጣ የት እንዳለ ዝና ይሰማና ከዛ ከሆስፒታሉ አንድ ችግር እንዳይፈጥርበት ነው የምናስበው። ቀጣይ ምን ይመጣል የሚለውን አብረን የምናይ ይሆናል። ስትከታተሉ ስለነበረ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቀጣይ እስከምንገናኝ ውድ ሀገሬ ልጆች ሰላሙን ተመኘሁላችሁ።